የማርቆስ ወንጌል ምዕራፍ 4 ቁጥር 3 ዘሪ ሊዘራ ወጣ ይላል። ጌታችን የዘሪውን ምሳሌ ተናግሮ ከጨረሰ በኋላ የሚሰማ ጆሮ ያለው ይስማ ብሏል። ጌታችን ሰዎችን በምሳሌው ለማስደነቅ አልተናገረም። ነገር ግን በምሳሌው ውስጥ ሕይወት ለዋጭና ሕይወት ሰጪ ትምህርት ስላለ ሰምተው እንዲቀበሉት በምሳሌ ያስተምር ነበር። ጌታችን መድኃኒታችንና አምላካችን ኢየሱስ ክርስቶስ አድማጮቹ ከመናገር ይልቅ መስማት እንዳለባቸው ብዙ ጊዜ አስገንዝቧል። ጌታችን ለምን በምሳሌ አስተማረ ያልን እንደሆነ አንደኛ ትምህርቱን በግልጥ ለማስተማርና በቀላሉ እንዲታወስ ለማድረግ፣ ሁለተኛ ትምህርቱ ምን እንደሆነ እንዲገነዘቡና ጠባያቸውን እንዲለውጡ አድማጮቹን ለመከታተል፣ ሶስተኛ ትምህርት ለመማር የመጡትን ተአምር ለማየት ከመጡት ለመለየት ነው። የምሳሌው ትርጓሜ ከቁጥር 14 ተገልጧል። በምሳሌው ውስጥ ዘሩ የወደቀባቸው 4 አይነት መሬቶች አሉ። አንደኛ በሰዎች እግር የተጠቀጠቀ መሬት፣ ሁለተኛ ጭንጫ መሬት፣ ሶስተኛ እሾሃማ መሬት፣ አራተኛ መልካም መሬት። እነዚህም የተለያዩ የቃለ እግዚአብሔር አድማጮችን ያመለክታል። በአራቱ አይነት መሬቶች ከተዘራው ዘር 3 እጅ ያለ ፍሬ ሲቀር 1 እጅ ብቻ ፍሬ አፍርቷል። የተዘራ ሁሉ አይበቅልም፣ የተወለደ ሁሉ አያድግም ይባላልና ይህ ሁኔታ ከዘሩም ከዘሪውም አይደለም። ሁኔታው ሊከሰት የቻለው በመሬቱ ምክንያት መሆኑ በትርጓሜው ተገልጧል። በ3ቱ አይነት መሬቶች ላይ የተዘራው ዘር ፍሬ ባለመስጠቱ ዘሪው ገበሬው አልተወቀሰም። ዘሩም ምርጥ ዘር አልነበረም አልተባለም። ችግሩ ከመሬቱ ብቻ እንደሆነ ታውቋልና ለስላሳውና መልካሙ መሬት ብዙ ምርት ሊያስገኝ ችሏል። እያንዳንዱ የስንዴ ዛላ 30፣ 60ና 100 ፍሬ አፍርቷል። አዎ መሬት ገበሬን ትረዳዋለች። ገበሬው የዳበረ መሬት ካላገኘ ድካሙ ከንቱ ይሆናል። የእግዚአብሔርን ቃል ከሚሰሙት መካከል በሰሙት ቃል የሚጠቀሙም የማይጠቀሙም መኖራቸው በትርጓሜው ውስጥ ተብራርቷል። ይህም በአስተማሪውና በቃሉ ምክንያት ሳይሆን በሰሚዎቹ ንቃትና ትጋት ነው። ነገር ግን ሰሚዎቹ ሁልጊዜ የአራተኛውን አይነት መሬት ምሳሌ እንዲይዙ ይፈለጋል። ቃሉን በማስተዋል ሰምተውና ተረድተው ለቃሉ እንዲታዘዙ እምነታቸውን እንዲያጸኑና ፍሬ ምግባር እንዲያበዙ ይጠበቅባቸዋል። ብዙ ምርት ለማግኘት ጥሩ መሬት ገበሬውን እንደረዳው በየጊዜው በካህናት የሚነገረው ቃል በእግዚአብሔርም በሰዎችም ዘንድ ተቀባይነት እንዲኖረውና ፍሬ ማፍራት እንዲችል እግዚአብሔር ማንንም አያስገድድም። ነገር ግን ሰዎች በነጻ ፈቃዳቸው በመቀበል ሲተገብሩ ክፉ ሁሉ ድል ይሆናል። በሰዎች ላይ የሚከሰተው ችግር ሁሉ ይወገዳል። አንድ ጊዜ በአንድ ከተማ ተስቦ በሽታ ገብቶ ሰዎች ሁሉ ታመሙ። ከእነርሱም ብዙ ሰዎች ሞቱ። በዚህ ጊዜ የከተማው ሰዎች እግዚአብሔር ይህን በሽታ ለምን አያስወግድልንም ይሉ ጀመር። ይህን የሰሙ አንድ ሽማግሌ እኛ ከእግዚአብሔር ጋር ተባብረን ካልሰራንና የከተማችንን ጽዳት ካልጠበቅን እያንዳንዱም ሰው
የቤቱን ደጃፍ ካላጸዳ እግዚአብሔር ይህን በሽታ ከኛ አያጠፋውም አሉ ይባላል። ትክክለኛ አባባል ነው። ይህንን አስመልክቶ ለህብረተሰቡ ቃለ እግዚአብሔር ይነገራል። ነገር ግን ህብረተሰቡ እንደ ለስላሳው መሬት ሆኖ ባለመገኘቱ የማያዳግም የመጨረሻ የጠባይ ለውጥ አልታየም። ስለሆነም ተናገር ዝም አትበል የሐዋርያት ሥራ ምዕራፍ 18 ቁጥር 9 በተባለው መሰረት ካህናት ሳያቋርጡ መምከርና ማስተማር ይኖርባቸዋል። ህብረተሰቡም በነጻ ፈቃዱ ቃሉን መቀበል መታዘዝና መተባበር አለበት። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ተብሏልና ያዕቆብ ምዕራፍ 1 ቁጥር 22። ስለሆነም በዘር የተመሰለው የእግዚአብሔር ቃል በላያችን ላይ እንዲዘራ ልባችን የለሰለሰ ከኃጢአት የጸዳ እንዲሆን ቅዱስ ሥጋውን ክቡር ደሙን እንድንቀበል አምላካችን እንዲረዳን ቅዱስ ፈቃዱ ይሁንልን። በሰማነው ቃል ይባርከን ይቆየን።